የክርስቶስ ልደት የሰው ልጅ ታሪክን የለወጠ ሌላኛው የሴቶችንም ታሪክ የለወጠ ነው የክርስቶስ ልደት በነገራችን ላይ። ምክንያቱም ሴቶች ከዚህ በፊት ይወቀሱ ነበረ፣ ሔዋንን እንወቅሳታለን። አሁን ላይ ጭምር እኮ አዳምና ሔዋንን በበጎ አናነሳቸውም። በቃ ስብከትም ሲሰበክ አዳምና ሔዋን እንዲያርገው እንዲያጥፍተው ነው የምንለው እና የህይወት ታሪኳ የሴቶች ተቀየረ ማለት መጥፊያ ሳይሆኑ መዳኛ እንደሆኑ በእመቤታችን በኩል ትምክህተ ዘመድን አይደል የምንላት የባህሪያችን መመኪያ ናት። እንደውም የባህሪያችን እኮ የምንላት ባህሪ ማለት እንግዲህ የኔም የሁላችን ማለት የሰው ልጅ አምላክና ሰው ታርቋል። ቅድም አንተም እንዳነሳው ሰውና አምላክ ተጣልቶ ነበር። ቅዱስ ጳውሎስም ሲነግረን በልጁ በወልድ በኩል ታረቀ ነው ብሎናልና እርቆ የተፈጸመው በእሱ አማካኝነት ነው። ዮሐንስ ወንጌልም ሲነግረን አንድያ ልጁ ነው ሁሉ ነገር የተረከልን። ስለ ሰማይ እንኳን የምናውቀው ነገር አልነበረንም ያን ያህልና በስፋት የተነገረን ያወቅነው ከወልድ መምጣት በኋላ ነው። ስለዚህ በልደቱ ሰውና እግዚአብሔር ታርቆ አባ ብለን እንድናናገረው እንደ አባትና እንደ ልጅ እንድናወራት ቻለን ማለት። ከዚህ በፊት ግን እንደ ባሪያ ነው። አሁንም ባሪያ አይደለንም ማለት አይደለም፣ ተገዢዎች ነን። ግን ደግሞ የልጅነትንም ድርሻ ሰጥቶናል። እንደ ልጅ እንሳተፋለን እና ያ ብቻ አይደለም ወንድሞች እንኳን እስከማለት ደርሷልና ይህ ሁሉ ጸጋ ያገኘው ነው በክርስቶስ ልደት። ሰውና መላእክት ታርቋል። ሰውና መላእክት ተራርቀው እንግዲህ ጌዲዮን እንዳለ እንግዲህ በኦፍራ ያለ ጌዲዮን መልአኩን ሲያይ ወዮልኝ መልአኩን አይቻለውና ብሎ ነበረ። በዚህን ያህል መልአክ ማየት የሚያስደነግጥ የሚያስፈራ የነበረበት ጊዜ ነው። አሁን ግን በዚህ በዘመነ ሐዲስ ጌታችን ከተወለደ በኋላ ለሰው ልጅ የሰጠው አዲስ ተፈጥሮ ስለሆነ በዚህ አዲስ አካል ከመላእክት ጋር መገናኘት ይችላል። ባሪያዎች ነበር። አሁን ግን ባሪያዎች ብቻ አይደለም። ምንድነው የሚለን ጌታችን? ከዚህ በኋላ ባሪያዎች አልላችሁም ወንድሞቼ እላችኋለሁ ነው። አሁን ወንድም ተብሎ መጠራት ደረጃ ደረስን ማለት ይህን ስም ማግኘት ቻል። ስንጸልይ እንኳን አባ ብላችሁ ጥሩኝ፣ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይደለም የሚለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የፈለገ ገነት ሚዲያ ተከታታዮች በዛሬው ዕለት እንደ እግዚአብሔር ፈቃድ እኔና ዲያቆን ደረጀ ገበያው ከልደተ ክርስቶስ በፊት ያለውን በልደተ ክርስቶስ ያለውን ሁኔታና ድህረ ልደተ ክርስቶስ ያለውን የሰው ልጅ ቃልንና እመቤታችንን እያነሳሳን የምንነጋገር ይሆናል። ወደ አርስቱ እንገባለን። እሺ ዲያቆን እንኳን ደህና መጣ። ያው እንግዲህ ቅድም በአርስቱ እንዳስተዋወቅኩት ቅድመ ልደተ ክርስቶስ፣ ጊዜ ልደተ ክርስቶስና ድህረ ልደተ ክርስቶስ ያለውን ሁኔታ ከቅድስት ቤተክርስቲያናችን አስተምሮ አንጻር ተነስተን የምንነጋገር ይሆናል። እስቲ የመጀመሪያ እንደው ከቅድመ ልደተ ክርስቶስ እንጀምርና የሰው ልጅን እናንሳ። እስቲ የሰው ልጅ ቅድመ ልደተ ክርስቶስ የነበረው ሁኔታ ምንድን ነው? እሺ በጣም ጥሩ፣ እግዚአብሔር ይስጥልን። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም አደረሳችሁ። የሰው ልጅ ቅድመ ልደተ ክርስቶስ የነበረው ሁኔታ በጣም በሚያስጨንቅ ሁኔታ ነበረ። ይህን የምንመለከተው እንግዲህ ራቅ ብለን ከ7000 ዓመታት በፊት ያለውን ታሪክ ስንቃኝ የመጀመሪያውን ፍጥረት አዳምን እናገኛለን። እግዚአብሔር አምላክ አዳምን በጣም ስለወደደው በጣም በፍቅር ነበረ በእጁ ከሌሎች ፍጥረታት ለይቶ የሰራው ያበጀው። ነገር ግን አዳም እግዚአብሔር ያዘዘውን ትቶ ጸበለስን በላ። ችግሩ ጸበለስን መብላቱ አይደለም ነበር ሞት ያመጣበት። እግዚአብሔር ያዘዘው ከዚህ ፍሬ ብትበላ ሞትን ትሞታለህ ነበር። ነገር ግን በአንጻሩ ሰይጣን ደግሞ ከዚህ ፍሬ ብትበላ የምድርም የሰማይ ጌታ ትሆናለህ ብሎ ነግሮት ነበር። ስለዚህ አዳም ያፈረሰው አሚን ነበረ። እግዚአብሔር ያለውን ትቶ ሰይጣን ያለውን ሰማ። ስለዚህ ሞት መጣበት ማለት ነው። በዚህ ምክንያት እንግዲህ የሰው ልጅ በሙሉ ሞት መጥቷል። እንግዲህ ከአዳም እስከ 7 ተካት ያለውን ዘመን ብንቆጥር ከ7 ተካት ደግሞ እስከ 7 ሰዶም ያለውን ዘመን ብናይ ከ7 ሰዶም እስከ 7 ባቢሎን ያለውን ሰው ብናይ ተካክሎ በድሏል። አሁን የአዳም በደል ብቻ ሳይሆን ሁሉም ሰው ተካክሎ እኩል በድሏል። ስለዚህ በዚህ ምክንያት ሞት መጥቷል። እንዲሁም ከአዳም በከፋ መንገድ በየዘመናቱ ያለውን ሁኔታ ብናየው ከፍ እያለ ኃጢአቱ ከፍ እያለ ነው የመጣው እና ከእግዚአብሔር እየራቁ ነው የመጡት። እግዚአብሔር አምላክ ግን በዚህ ጊዜም ውስጥ ቢሆን ፍቅሩ አልተቋረጠም። ነቢያቱን አስነስቷል፣ መሳፍንቱን አስነስቷል፣ ነገስታቱን አስነስቷል። በዚህ ጊዜ ሁሉ ውስጥ እግዚአብሔር መግቦቱ አልተቋረጠም ነበር። ግን እንደዚህም እያደረገ ሰዎች በጣም ከእግዚአብሔር ፍቅር ይርቁ ነበር። ስለዚህ የሰው ልጅ ባህሪ እየጎሰቆለ መጣ። ከጸጋው ተዋረደ፣ ጸጋው ተገፈፈ እና እግዚአብሔርን አባት ብሎ ይገናኘው ዘንድ ስልጣኑንም አቅሙንም ክብሩንም አጣ ማለት ነው። እና እንዲህ ያሉ ክስተቶች በሰው ልጅ ላይ ታይተው ነበርና የነበረው ስልጣን ከሰማይ በታች ያለው ምድርን በሙሉ እንዲገዛ የተሰጠውንም ኃይል በሙሉ አጦ ምድራዊ ብቻ ሆኖ ነበረ አዳም ማለት ነው። በዚህ ሁኔታ ነበረ የሰው ልጅ ኑሮን የሚገፋው ማለት ነው። ቅዱስ ነቢዩ ኢሳይያስም ጽድቃችን እንደ መርገም ጨርቅ ተቆጠረ ያለው ለዛ ነው።
ጽድቅ እንኳን እየሰሩ ሰዎች ገነትን ማያዩበት፣ በምድረ ፋይድ የወደቁበት፣ በግራ ጋንት የሚጠቀጠቁበት ጊዜ ነበርና ይህ ዘመን በጣም የከፋ የሰው ልጅንም ከእግዚአብሔር ያራቀ ነበረ። እግዚአብሔር አምላክ በተለያየ ጊዜ እንኳን መሳፍንቱን ሲያስነሳ ሲበድሉ ነው የምናየው። ለምሳሌ እግዚአብሔር ሙሴን አስነስቶላቸው እንግዲህ በበረሃ መና እያወረደ እየመገባቸው ውሃ አካላት ላይ እያፈለቀ እየተንከባከባቸው እንኳን እውለ ላይም አሮን ስራልን ብለው የጥጃ ምስል አሰርተው ጥጃ እስከ ማምለክ የወረዱበትን ጊዜ ነው የምንመለከተውና የሰው ልጅ በሙሉ ከእግዚአብሔር እየራቀ ነበር ሄደው። በዚህ ጊዜ ውስጥ ግን ነቢያት ትንቢት ይናገሩ ነበር፣ ዘመን ይቆጥሩ ነበር፣ ጊዜውን ይመለከቱ ነበር። የተስፋውን ፍጻሜ ለማየት እግዚአብሔር አምላክ ለአዳም የተሰጠውን ያን የተስፋ ቃል ኪዳን ይጠብቁት ነበረ። ነቢዩ ባሮክ በትንቢተ ባሮክ ምዕራፍ 3 ቁጥር 38 ላይ በምድር ተገለጠ እንደ ሰውም ሆነ እያለ አስቀድሞ ሰው እንደሚሆን በምድር እንደሚገለጥ ያን ተስፋ እየተማጸነ ያይ ነበረ፣ ይማጸን ነበረ። እነ ሙሴም በምሳሌ ሲመስሉት ነበር። እነ ዳንኤል ሱባኤን እየቆጠሩ ዳንኤል 70 ሱባኤ ያህል ቆጥሯል። ጌታችን መች እንደሚወለድ ዘመኑን ይመለከቱ ያዩ ነበርና የሰው ልጅ በፍጹም ተስፋ ከኃጢአት ተማሮ እግዚአብሔርን ይጠብቅበት የነበረ የጌታችን መወለድ ያስብበት የነበረውን ዘመን ነው ወደ ኋላ ብለን የምንመለከተው። ጌታችን መወለዱ አካባቢ ላይ ደግሞ አስተሳሰቦቹ ወደ ሌላ አስተሳሰብ ይሄዱ ነበረ። አፍላጦናዊ ወይም ፕላቶናዊ እሳቤዎች ወይም ፍልስፍናዎች ዓለምን ይዘዋት ነበረ። አፍላጦን ወይም ፕላቶ የሚባለው የሶቅራጥስ ልጅ የሆነው ሰው ነው። ይህ አይነት ፍልስፍና በምድር ላይ ከፍ እያለ እና የፍልስፍና ሀሳቦች ምድርን የያዙበትና የገዙበት ጊዜ ነበረ። ከነሱ በኋላ እነ አርስጣጣሊስ ተነስተዋል። ስለዚህ እነዚህ ፍልስፍናዎች ምድርን ሞልተዋት የነበረ ሁኔታ ነበረ። ከዚያ ውጭ ሕግ እንጠብቃለን፣ ስርዓት እናጸናለን የሚሉት ፈሪሳውያንና ሰዱቃውያንን እዚህ ውስጥ እናገኛለን። እንግዲህ ፈሪሳውያን ሕግ የሚጠብቁ ናቸው። ከኦሪት ውጭ ልማድ የነበራቸው ወግ የነበራቸው ጌታችንን በመዋዕለ ሥጋዌው ሕጋቸውን ኦሪቱን ሳይሆን ልማዳቸውን ሲወቅሳቸው የነበሩ ሰዎች አሉ። እነሱ እንግዲህ ክርስቶስን መምጣት ይጠብቃሉ፣ የመሲሁን መምጣት ግን መሲሁን እንደ አንድ ከሮም ቀኝ አገዛዝ የሚያወጣ አንድ ነፃ አውጪ ወታደር አድርገው ነበር የሚያስቡት። በአንጻሩ ሰዱቃውያን ደግሞ የሳዶቅ ልጅ ነን ብለው ነው የሚያምኑት፣ የሊቀ ካህናቱ የሳዶቅ ልጅ። ስለዚህ ከክህነት ዘር ነን ብለው ያምናሉ። በላይኛው በከበርቴው ማህበረሰብ ያሉ ቢሆንም ትንሣኤ ሙታንን አይቀበሉም እና እነዚህ አይነት ሰዎች ነበሩ። ከነዚህ ደግሞ ወጣ ያሉ ኤስያውያን የሚባሉ ሰዎች ደግሞ ነበሩ። እንግዲህ ስጋችን ነፍሳችን አስጨንቋታል፣ ስለዚህ ባለመጋባት ስጋዊ ነገር ባለመስራት ስጋችን ንቅጠው በሚል ነቢያቶች እንዴት በትንቢት ይጠብቁት እንደነበረ እንዴት ይማጸኑ እንደነበረ እስኪ ዲያቆን በደንብ አንሳልን ሀሳቦች። ያው እንግዲህ ቅድም እንዳነሳሳ ነው በዚህ ዘመን ቅድመ ልደተ ክርስቶስ የነበረው የሰው ልጅ በጨለማ ውስጥ የነበረበት ህይወት ነው የነበረው። ህይወቱ ጨለማ ውስጥ የነበረ ነው። ነገር ግን በዛ ጨለማ ውስጥ ደግሞ ትንሽ የተስፋ ጭላንጭሎች ነበሩ። ያንን የምናገኘው አንዱ ከአምላክ የመጣ ተስፋ ነው። ለምሳሌ ከ5 ቀን ተኩል በኋላ ተወልጄ አድናለሁ የሚለው የተስፋ ቃል ኪዳን በመጽሐፈ ቀለሜንጦስ ተጽፎ የምናገኘው ማለት ነው። ለወደፊት አዳም ተስፋ እንዲያደርግ የሚያደርገው ነገር ነበረ። ልክ አበው እንደሚሉት አንቺ ነሽ ተስፋው ለአዳም አንቺ ነሽ በገነት በተሰደደ ጊዜ ብለው እንደሚናገሩት አንቲ ውእቱ ተስፋው ለአዳም አንቺ የአዳም ተስፋው ነሽ ተብላ እመቤታችን አስቀድማ እንደተነገረችው ያን ተስፋ አድርጎ አዳም የሚጠብቅበት ዘመን ነበረ። ይሄ ዘመን ይሄ ማለት ሙሉ በሙሉ ጨለማ ዘመን ነው ማለት አይደለም። የተወሰኑ ተስፋ ጭላንጭሎች ነበሩ። በዛ ህይወት ውስጥ ሆኖ ደግሞ በምልዓተ ኃጢአት ውስጥ ዓለምን ብትኖር የተወሰነ ጽድቅ ለመስራት የሚሞክሩ ሰዎች የነበረበት ዘመን ነው። ነገር ግን የነዛ ጽድቅ ገነትን ሊያስከፍት ያልቻለ ለራሳቸው እንኳ ሊጠቅም ያልቻለ ጽድቅ የነበራቸው ነው። ስለዚህ የሚድኑበት ነገር ይፈልጉ ነበረ። የመጀመሪያው እግዚአብሔርም ምን ብለው ይጠይቁታል? ፈኑ ብርሃንከ ብርሃንክን ላክልን። ሁለተኛ ፈኑ እዴከ ክንድህን እጅህን ላክልን እያሉ ይማጸኑት ነበር። ይሄ ክንድ ብርሃን ተብሎ የሚገለጸው ልጁ ነው፣ ክርስቶስ ነው። ልክ በክንድ የራቀውን እንደሚያቀርቡበት የቀረበውን እንደሚያረቁበት የራቀን አዳም የቀረበን ሰይጣን ማረቅ የሚችለው አንድያ ልጁ እንዲመጣላቸው ይማጸኑ ነበር አስቀድመው። ብርሃን የተባለም ክርስቶስ ነው። ልክ ሰለስቱ ምዕት እንደመሰከሩት ብርሃን ዘእምብርሃን ከብርሃን የተገኘ ብርሃን ተብሎ ይገለጻል ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱስ ኤፍሬምም ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላሌው፣ ምንድነው ታላቅ ብርሃን ወጣላቸው ይላል። ለነዚህ በጨለማ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው ይላል እና አስቀድሞ ብርሃንን ላክልን እያሉ ይማጸኑ ነበር። እነ ኢሳይያስ ደግሞ ከድንግል እንደሚወለድ በትንቢት ይናገሩ ነበር። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ እስከ ስሙ ድረስ ድንቅ መካር፣ ኃያል፣ የሰላም አለቃ ብለው
የሚወለደውን ሁሉ በትንቢት ይናገሩት ነበር። በሀገራት ምሳሌ እያደረጉ አንቺ ቤተልሔም የኤፍራታ ክፍል ይሆንሽ ከሌሎች አታንሽም፣ ሕዝብን የሚመራ ይወጣብሻል እያሉ ይናገሩላት ነበር እነ ሚክያስ። ሌሎችም ነቢያት በብዙ ምሳሌ መስለው ለወደፊት የሚመጣውን በተስፋ ይጠብቁበት የነበረ ዘመን ነው። ነገር ግን ሰው በድቀት ውስጥ የነበረበት የባህሪ ጉስቁልና የምንለው የደረሰበት ዘመን የነበረ ነው። ቅድመ ልደተ ክርስቶስ የነበረው ጊዜ ማለት እዚህ ጋር አሁን ስለ ሰው ልጅ አወራን። ስለ ቃል ግን ማውራት አለብን አይደል? ቃል ማን ነው? ቀዳማዊነቱ እንዴት ነው? ቃል የምንለው እንግዲህ የኮነት ስም ነው። ልብ፣ ቃል፣ እስትንፋስ ስንል የኮነት ስም ማለታችን ነው እና እስቲ ስለሱ እንጀምር። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን ሲተረጉም ምዕራፍ 2 ላይ ስለ ቃል ቀዳማዊነት ወይ ስለ ቀደመው የጌታችን ልደት የማልነግራችሁ ለጊዜው አይደለም፣ ጭራሹን ለዘላለም ልነግራችሁ ስለማልችል ነው ይለናል። ስለዚህ በቀላሉ ልናብራራው ማንችል ሊቃውንትም እንደገለጹት ነገሩ ርቀት ያለበት ነው። እንግዲህ ቃል ስንል ወልድን ነው እየጠራ ነው ያለ ነው። እንግዲህ 3 አካል አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ ቃል ብለን የምንጠራው ወልድ በኩነት ግብሩ ቃል ተብሎ ስለሚጠራ ነው። ቃል ለራሱ መናገሪያ ነው፣ ቃል ነው። ግን ለአብና ለመንፈስ ቅዱስ ቃላቸው መናገሪያቸው ነው እና እሱ ቃል በዚህ ጊዜ በማንለው ዘመን በማንቆጥረው አቆጣጠር ከአብ ያለ እናት ተወልዷል። ግን በዚህ ጊዜ በማይባል ጊዜ ተወልዷል። ቅዳሴ ሰለስቱ ምዕት ይህንን ያነሳል። ይተአምር ልደቱ እምአብ እስመ እጹብ ውእቱ ነው የሚለው። ከአብ መወለዱን የወልድን ነገር እናነሳው ዘንድ ድንቅ ነው ብሎ ነው የሚያለፈው እና ማድነቅ መንክር ማለት እጹብ ማለት እንጂ እንዲህ ወለደው በዚህ ጊዜ በዚህ ዘመን ሆነ ብለን የምናነሳው አይደለም። ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ እምኀበ አብ ወፃ ብሎ ቃል ከአብ ያለ ድካም ወጣ ከድንግልም ያለ ሕማም ተወለደ ይለናልና ከአብ ያለ ድካም ነው የተወለደው። ቅድም ብርሃን ከብርሃን እንደተገኘ ብለናልና በዚህ መንገድ ነው ርደተ ቃልን የምናነሳው እንጂ አስቀድሞ ያለውን የቃል ቅድምናን የልደቱን ጉዳይ ለማንሳት እንቸገራለን ማለት ነው። ስለ ሁለተኛው ልደቱ ግን ስለ ቃል በደንብ በስፋት እንመጣበታለን። በነገራችን ላይ ሊቃውንቱም የሚናገሩት ምንድን ነው? ስለ ቃል ቀዳማዊነት ወይም ቀዳማዊ ልደት እንናገራለን። እንዴት እንደተወለደ ግን ማብራራት አንችልም። ምክንያቱም እኔ ቃል የተወለደው እንዲህ ሆኖ ነው ብለን መንገር ከቻልን እኛ ራሳችን ከሥላሴ እንዳንዱ ሆንን ማለት ነው፣ ከሶስቱ እንዳንዱ ነን ማለት ነው። ይሄ መብራራት የማይችል ነው። ልክ ከልብ ቃልና እስትንፋስ እንዴት እንደወጡ ማወቅ እንደማንችለው ከአባቱ ሳይቀድም ከአባቱ ሳያንስ አባቱ ሳይቀድመው አባቱ ሳይበልጠው የተገኘ ማለት ነው። እንግዲህ በሚስጥረ ሥላሴ ትምህርታችን ላይ ምንድን ነው የሥላሴ ስማቸው አካላቸው ነው ይላል አይደል? ወልድን ወልድ ለማለት ወልድ ማለት ልጅ ነው። ልጅ ለመባል አባት ያስፈልጋል። ያለ አባት ልጅ አይባልም። ልጅ ያልተባለበት ዘመን ደግሞ የለም። ያ የሚያሳየን ምንድን ነው? ከአባቱ ጋር እኩል ሆኖ በትክክል የተገኘ መሆኑን ነው። የተቀዳደመ አይደለም። ልክ አበው ምንድን ነው የሚሉን? ሥላሴን 3 ናቸው ስንል እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም። ወይም አብርሃም ይስሐቅን እንደሚበልጠው ያዕቆብ አንዱ እንደሚበልጠው አይደለም። ያለመበላለጥ ያለመቀዳደም ጌታ ባሪያ ሳይኖርባቸው የተገኙ እና ቃል ቀዳማዊ ነው። ይህ ቀዳማዊ ቃል ግን አካላዊ ቃል ነው። ከሌሎች ልዩ የሚያደርገው አሁን በትርጓሜ ወንጌላችን ላይ አተርጋዎን፣ አትሪኮን፣ ቦርፎሪኮን የሚባሉ ቃሎች አሉ ይላል። የመላክ የሰው ቃሎች ናቸው። እነዚህ ግን ምንድን ናቸው? ግዑዛን ናቸው፣ አካላዊ አይደሉም። ይህ ግን አካላዊ ቃል ነው። አካላዊ ቃል በቅድምና የነበረ ቅዱስ ዮሐንስ እንደሚለን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ነው የሚለን። ሁሉ ደግሞ በእርሱ ሆነ፣ ከሆነ አንዳች የሆነ ያለ እርሱ የሆነ የለም ነው የሚለን እና ሁሉን ያደረገ ካለመኖር ወደ መኖር ያመጣ ነው ቃል የምንለው እና ያን ቃል በጊዜ አሁን ቀጥሎ የምናነሳው ርዕስ ላይ ልደተ ክርስቶስን ልናነሳ አይደለ? ያን ቃል ነው ስጋ ሆነ ብለን እያመጣን ያለ ነው። አሁን ቃል ገና ነው። ቃል ረቂቁ ቃል የማይወሰነው ቃል ባለጸጋው ቃል ስጋን ተዋህደ ብለን ልናመጣ ነው እና ይህን ቀዳማዊነቱን አስቀድሞ መረዳት ይገባል ለማለት ነው። እስቲ አሁን ደግሞ ጊዜ ተዋህዶ ላይ ያሉትን ሀሳቦች እናንሳ። ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ የሚያነሳው ሀሳብ አለ። ምንድን ነው? ከአምላክነቱ ሳይለይ ወጣ፣ ከአባቱ ከአብ ሳይለይ ወጣ፣ ከሶስትነቱ ሳይለይ ወረደ እያለ ይነግረናል እና ከአባቱ ሳይለይ ከአብ ሳይለይ ከአንድነቱ ሳይለይ ከመንበሩ ሳይወርድ እንዴት ስጋ ለበሰ ብለን ስንጠይቅ ወይም ርደተ ቃል ስንል የሆነ የሚንቀሳቀስ አካል ከላይ ሆኖ ዱብ እንደሚል እንደሚወርድ ያለ
አይደለም፣ እንደዛ አይደለም። እንግዲህ ቅድም የማይወሰን ነው ብለናል ቃል። ስለዚህ የማይወሰነው ያ ቃል ውሱንነት ሳይኖርበት ነገር ግን በስጋ ተወሰነ እያልን ነው። ያ በምልአት ይኖር የነበረው አካል ምን አደረገ? እንግዲህ በስጋ ምክንያት ወደ ግዘፍ አካልነት ወይም ሰውነትን ገንዘብ አደረገ። አምላክ ያልነው ሰው ሆነ ማለታችን እንጂ ወረደ ስንል ለኛውን ትቶ መንበሩን ትቶ ወደ ታች የመጣ ያለ አይደለም። በዚህ አይነት አገላለጥም እውነት ነው። ከየትስ ወደ የት ይወርዳል? ይሄም ዓለሙ ለኛውም የሱ ነው። ስለዚህ ወዴትም የምንቀጽለው አይደለም። ስለዚህ ወረደ ስንል የቃል ርደት የሚለው አገላለጥ የሚነገረው ሰው ሆነ የሚለውን አገላለጥ ለማምጣት ነው። ስለዚህ ርደተ ቃልን በዚህ አማካኝነት የምናየው ነው የሚሆነው። እርገተ ትስብእት ወይም ስጋም አለ። የኛ ስጋ እርገት ስንል ከአብ ከመንፈስ ቅዱስ ጋራ በዙፋን የተቀመጠበት ነው። ልክ ቅዱስ ዳዊት እንዳለው ጌታ ጌታዬን በቀኝ ተቀመጥ አለው ይላል። ጌታ ጌታዬን ነው የሚለው እና ያን ሲያብራሩ ሊቃውንት ምን ይላሉ? አይ ኤማ አብ ወልድን ተቀመጥ አለው ማለት አይደለም። ስለ ስጋ እንግድነት የተነገረ ነው። የኛ ስጋ ከዚህ በፊት አምላክነት ገንዘቡ ነው ስለማያውቅ እንግዳ ስለሆነ ተቀመጥ የተባለ ስለ ስጋ ነው ተብሎ ተገልጿል። እና ልክ ቅዱሳን መላእክትም በክርስቶስ ልደት ጊዜ ምንድን ነው የሚለው? መጥተው አዩት። ከምድር ላይ እዚሁ ሕፃን ነው፣ እየተበረደ ነው፣ እንስሳት በትንፋሻቸው ሲያሞቁት ያሉ። ወደ ሰማይ ሲሄዱ ደግሞ እየተመለከ አገኙት፣ ደነቃቸው። ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እስመ ሣረ ዘትካት ወነሰተ ምክሮ ለጸላኢ ነው የሚለው። የጠላትን ምክሩን ያጠፋ የአዳምን የሔዋንን ዕዳ ደብዳቤያቸውን የቀደደላቸው ለእሱም ምስጋና ይገባል እያሉ አመሰገኑ። ምክንያቱም በዚህም አለ በዛም አለ፣ የሌለበት ቦታ የለም እና የእኛም ስጋችን የአምላክነትን ገንዘቡ አድርጓል፣ ወይም የቃልን ገንዘቡ አድርጓል ማለት ነው። ያው ጊዜ ተዋህዶ ላይ እንግዲህ ሊቃውንት በቅድስት ቤተክርስቲያን በብዙ መስለው ነው የሚያስተምሩት። ክርስቶስን እኛ እምነታችንን መጣሪያችን ነው ተዋህደ ነው የምንለው እንጂ አደራ እንለውም አይደለ፣ ተዋህደ ነው የምንለው። ተዋህዶ ደግሞ የሚገልጸው ቃልነቱን ሳያጣ ስጋ ደግሞ በታቅበው ሁለቱ ምን ሆኑ ማለት ነው። ፍጹም ሰው ፍጹም አምላክ ሆነ፣ ወይም ቃል ስጋ ሆነ። የኛ ስጋ ደግሞ አምላክነትን ገንዘብ አደረገ። ጊዜ ተዋህዶ ላይ የሆነው ይሄ ነው ማለት ነው። መንክር ውእቱ ልደትከ ወልደ እግዚአብሔር ከመዝ ብሎ ሃይማኖተ አበው ይናገረዋል። በጣም የሚደንቅ ልደት ነው ይለዋል። ለምንድን ነው እንዲሁም ፍሉጥ ልደት ነው የሚሉት? ይህንን ልደት በተለይ የቃል ዳህራዊ ልደቱን መገኘቱን የተለየ ልደት ብለው ሊቃውንቶች ይገልጹታል። ቀደምት ያነሳናቸው አሉ። ለምሳሌ ልደተ አዳምን ምናይ ማለት ነው። ልደተ አዳም እንግዲህ ከአፈር ነው አበጀው የምንለው ያው የመሬት ባህሪው ስለሚያይል እንጂ ከአራቱ ባህሪያተ ሥጋ ነው የተፈጠረው። አምስተኛ ባህሪ ነፍስ አለ። ከነዚህ ከአምስቱ ነገሮች ነው የተገኘው። ጌታችን እንዲህ ባለ መልክ የተገኘ አይደለም። በኋላም ደግሞ ልደተ ሔዋን አለ። ሔዋንን ከአንድ አጥንት ወሰደ፣ ያችን በስጋ ሞላት፣ ከዛ አስገኛል። ጌታችን እንዲህ ባለ ልደትም የተገኘ አይደለም። ሶስተኛው ልደት ብናይ ልደተ አቤል አለ። የአቤል መወለድ ደግሞ ከአዳምና ከሔዋን ዘር ተከፍሎ ነው። ስለዚህ ጌታችን በእንዲህ ባለ መልክ አልተወለደም። እንዲሁም ውዳሴ ማርያም እኮ ኦ ዝ መንክር ልደታ አምላክ ማርያም ቅድስት ድንግል አግመረቶ ለቃል የቀደሞ ዘር ለልደቱ እያለን የሚናገርን እና ከመቤታችን ከቅድስት ድንግል ማርያም የአምላክ መወለድ ምን ይደንቅ ምን ይጠልቅ። እንግዲህ ልደቱን ዘር አልቀደሙም፣ በመወለዱ ድንግል ነው አልለወጠውም እያለን የሚናገርና ሲወለድ በሚደንቅ ሁኔታ ጥበብ ያለ እንበለ ዘር አብሲ ዘር ሳይኖር ነው የተወለደው። ስለዚህ በልደተ አቤል አማካኝነት የተወለደ አይደለም። ሌላ መጽሐፍ ቅዱስ ላይ በሚገርም ሁኔታ ሊቃውንት የሚመስሉታል ልደተ በግ የሚሉት ማለት ነው። እንግዲህ በይስሐቅ ፋንታ የተሰዋ በግ ነበረና በዕፀ ሳቤቅ ታስሮ ነው የተገኘው። ዕፀ ሳቤቅ እንዲህ በማህፀን ይመሰላል፣ በጉ ደግሞ እንደተወለደ ማለት ነው። ስለዚህ ዕፀ ሳቤቅ ምሳሌ ሆኖ ያገለግላል እና አሁን ይሄ በግ ለጌታችን ለመድኃኒታችን ልጅ ክርስቶስ እንደ ሜታፎር እንደ ምሳሌ ሆኖ ያገለግላል፣ አማናዊ ባይሆንም። ጌታችን ግን ነባቢ በግ ነው፣ ተናጋሪ ነው፣ ከሳሽ ነው፣ የሚያድን ነው፣ የሚፈርድ ነው፣ ቸር ነው፣ በዚህ መልክ የሚገለጥ ነው። ስለዚህ ከነዚህ በሙሉ አሁን ከጠቀስናቸው ከአራቱ ልደታት በጣም የተለየ ነው የቃል ልደት። ስለ ቃል ስንናገር ለዛ ነው በጣም በተለየ ልደት ነው የተወለደው የምንለው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ላይ መኑ ይነግር ልደቶ ይላል ነብዩ። እንግዲህ ልደቱን ማን ይነግረናል ብሎ በጣም ለመናገር ይሄኛው የሚከብድ ምስጢር ስላለበት ነው። አምላክ ሰው ሆነ የሚለው ነገር በቀላሉ ሰው እንዲሁ በግዕዝ አእምሮ የሚረዳው አይደለም። መንፈሳዊ ጥበብ ይጠይቃል። ምክንያቱም ይሄ የተወለደው በግብረ መንፈስ ቅዱስ እና ደግሞ ጥበብ አለበት። አስቀድሞ ዲያብሎስ በጥበብ ድል ነስቶ ስለነበር አዳምና ሔዋንን፣ አሁንም ጌታችን ሲመጣ በቃል አማካኝነት ቃል ወደ ስጋ ሲመጣ በጥበብ ነው የመጣው።
ስለዚህ ይህን ጥበብ ያነሰዋልና በጣም ግሩማን የሆኑ ጉዳዮች የተከሰቱበት ጉዳይ ነው። ወልድ ወደዚህ ምድር ሲመጣ ተገዶም የመጣ አይደለም፣ በፈቃዱ ነው። ቅዱስ ኤፍሬም እንዳለው እስመ በፈቃዱ ነው። ወበስምረታሁ ወመንፈስ ቅዱስ መጽአ አዳነነ ነው የሚለው። በአባቱ ፈቃድ በእርሱ ፈቃድ መጥቶ አዳነን ነው እና በፈቃዱ ወዶ ሽቶ የሰው ልጅ ሊያድን የመጣ ነው እንጂ ልጅ ስለሆነ ተገዶ አባት እንደሚልከው ሂድ ተብሎ የመጣ አይደለም። በፈቃዱ ያደረገው ነው። ስለ ቃል ካወራን አሁን ጊዜ ልደት ላይ እመቤታችንን ማንሳት አለብን። ምክንያቱም የሰውን ልጅ ወክላ የምትገኘው እመቤታችን ቅድስት ድንግል ማርያም ነች። ልዩ ያረጋታል። በነገራችን ላይ እመቤታችን ተፈጥሯ የሰው ይሁን እንጂ የኛ ጠባዮች የማይታይባት ናት። እመቤታችን ቅድስት ድንግል ማርያም በተለይ በአንስት ዘርፍ ልማድ አንስት የምንላቸው የሴቶች ጠባይ የማይታይባት በተፈጥሯ ሴት ሆና ግን የሴት ጠባይ የማይታይባት ናት ድንግል ማርያም። ስንነጋገር ቅድም ምላት ኃጢአት በዓለም ላይ የኃጢአት ምላት የነበረበት ነው። እሷ ግን ንጽሕ ዘር ሆና የተገኘች ናት እመቤታችን እና ምንም ነውር ሳይኖርባት ምንም ነገር ሳይኖርባት ንጽሕት ሆና ለቃል ማደሪያ ተገኝታለች። አባ ሕርያቆስ እንደሚለው እግዚአብሔር ዓለምን አየ፣ ሰሜኑን፣ ደቡብ፣ ምዕራቡ፣ ምስራቁን አየ፣ አሻተተ፣ እንዳንቺ ያለ አላገኝም። እሱ ግን መዓዛሽን ወደደ፣ ስለዚህ ባንቺ አደረ ነው የሚለው እና መዓዛዋ በክርስቶስ የተወደደላት በእግዚአብሔር ዘንድ የምትደነቅ ንጽሕት ሆና የተገኘች እመቤታችን ቅድስት ድንግል ማርያም ናት እና እስቲ እመቤታችን ማናት? ቅድስት ድንግል ማርያም አባቷ ኢያቄም ይባላል። ደግ አገልጋይ የነበረ ነው። ከደግ ዘር የተገኘ እናቷም ደግሞ ሐና ትባላለች እና እነዚህ ቤተሰብ የተገኘች የዳዊት ዘር ናት ቅድስት ድንግል ማርያም። እንግዲህ ነቢዩ ኢሳያስ በትንቢት መነጽር አይቶ በትር ይወፅእ እምስሮ እሴይ አላት። ከእሴይ ዘር በትር ትወጣለች ብሎ የተናገረላት የምትደንቅ እናት ናት። ስለ ቅድስት ድንግል ማርያም ስናወራ ሕይወቷ ራሱ የሚደንቅ ነው። አኗኗሯ አስቀድሞ እንደ ሌሎች እስራኤላውያን ሰዎች ጌታዬን ወልደው ይሆናል ብላ በ15 ዓመቷ የምትጠብቅ አይደለችም። ውዳሴ ማርያም ትርጓሜ ላይ እንደሚናገረው እንዲሁ በዚህ ሴት በጊዜዋ ተገኝቼ እንግዲህ ትንቢተ ኢሳያስን ታጠና ነበር። በዘመኑ አልፌ ምን አለ ባገለገልኳት የምትለው ይህን አገልጋይነቷን ሂደቱ ላይ ስንመጣ እናገኘዋለን። በእርግጥ ነብዩ የሚገልጣትም ቅዱስ የሚናገርላትም ነኪር ነገሩ በእንቲአኪ ነው። በአንቺ የተደረገው ምንኛ ድንቅ ነው ብሎ ነው የሚያነሳት። ውዳሴ ማርያም ወይ ረከበ ዘከማኪ ፈነወ ዋህዶ ወተሰባ ምኔኪ ይላልና እንዳንቺ ያለ አላገኛም። ስለዚህ ተቀዳሚ ተከታይ የሌለውን አንድ ልጁ ላከ ብሎ ነው የሚናገር። ስለዚህ በእሷ እንዲያድር ያደረገው በዚህ መንገድ ነው እና እመቤታችን ቅድስት ድንግል ማርያም ይበልጥ እንድንደነቅባት እንድንወዳት ከሚያደርገን መካከል አንዱ የቃል ውልደት ሲፈጸም ወይም ነገር ዕለቱ ሲፈጸም ቅዱስ ገብርኤል ሲያበስራት የነበረው ስነ ግንኙነት በተለይ የሉቃስ ወንጌል ምዕራፍ 1 ጀምሮ የሚያነሳው እሱ ላይ እንግዲህ ቅዱስ ገብርኤል መጥቶ መጀመሪያ ውሃ እየቀነሰ ትጸንሲ ይላል። እሷ ነገሩን ከልብ ብላ አልሰማችሁም። ለምንድን ነው እንደዛ ያላደረገችው? ቀድሞ እንግዲህ ከይሲ እንዲህ እያለ ያሳስት ስለነበር መቼስ ሔዋን ያሳሳተ ከይሲ አሁንም እኔን ሊያሳስት መጥቷል ብላ አልተቀበለችውም። ስለዚህ ውሃውን ቀርታ ወደ ቤቷ ሄደ። ቤቷ ማሰሮን ስታወርድ አሁንም ትጸንሲ ተፈስሒ እያለ አሁንም ተፈስሒ እያለ ይናገር ጀመር። ይህ መልአክ አልሰማችሁም። በኋላ ግን ወደ ቤተ መቅደስ ሄደ። ቅዱስ ያሬድ ይህን ያነሳዋል። እንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብ ተብሎ ይናገራል። ሐርና ወርቁ እያስማማች ስትሰራ ያገኛታል። ይህን ጊዜ ተፈስሒ ብሎ ዜናውን ይነግራታል። እመቤታችን ሐሳቡን ላለመቀበል መልስ ሰጥተዋል። ምክንያቱም ድንቅ ነው። እንግዲህ ዘካርያስ አስቀድሞ ቢከራከር ከሱ በፊት ያሉ ምስክሮች አሉበት። እንደው ሰውነቴ እርግና አጥቅቶታል፣ ልማድ ርቆታል፣ ልምላሜ ርቆታል ቢል እንኳን ሐና እመ ሳሙኤል ሳራም እመ ይስሐቅ ወልዳለች ካረጁ በኋላ ማለት ነው። የእመቤታችን ጉዳይ ግን ያልሆነ ነው፣ ያልተከሰተ ጉዳይ ነው። በድንግልና ተወልጃለች ብሎ ሲነግራት ነገሩ ሚረድ። ስለዚህ ማየት የረከብከ ዘከመዝ ብስራተ ብለዋለች ቅዱስ ገብርኤል። እንዲህ ያለውን ዜና እንዲህ ያለውን ነገር እንደው ከወዴት አገኘው ብላ ቅዱስ ገብርኤልን ጠይቀዋል። ቅዱስ ገብርኤል ያስረዳት ጀመረ ምን ያህል ልዩን አምላክ እንደምትጸንስ ከሶስቱ አካላት አንዱ አካል እንደሆነ ከነገራት በኋላ ግን ይኸው እመቤታችን ስትመልስለት መጨረሻ ላይ ቅዱስ ገብርኤል ያሸነፈበት እስመ አልቦ ነገር ዘይሳነው ለእግዚአብሔር ሲል ጨረሰች። አማኝ ስለነበረች እመቤታችን ቅድስት ድንግል ማርያም ታውቅ ስለነበረ ይህን ሲናገራት ይኩነኒ በከመ ትቤለኒ ነያ ዓመቱ ለእግዚአብሔር፣ እኔ ለእግዚአብሔር አገልጋዩ ነኝ ይሁንልኝ ይደረግልኝ ስትል በትሕትና ተቀበለችውና እንዲህ ያለች ትሁት እናት ነበረችና ስለ ቅድስት ድንግል ማርያም ብዙ ነገሮቹ በጣም ልዩ ነገር ማንሳት ይቻላል። እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት ስናይ ቅድም እመቤታችንን ያነሳሳን ነበራል። ከሕግ በታች የተወለደ ልጁን አይደለም የሚለው ሐዋርያው ቅዱስ ጳውሎስ። ውልደቱ ከሕግ በታች ተብሏል። ይሄ ማለት
በተፈጥሯዊ በለመድነው አይነት አይደለም የክርስቶስ መወለድ እና ልዩ በሆነ ልደት ተወልዷል ከእመቤታችን። እመቤታችንንም ልዩ አድርጓታል። በዚህ ለምን እናትም ድንግልም ተብላ እንድትጠራ እሷ አምላክ ወሰብ ተብሎ እንደሚጠራው እሷም እናትም ድንግልም ብላ እንድትጠራ አድርጓታል። በዚህ በጊዜውም በመንፈስ ቅዱስ ጸንሳ ስትገኝ አረጋዊ ዮሴፍ እንግዲህ ታሪኩን እንደምናውቀው ምንድነው ጠራቢ ነበረ ወይም የእንጨት ባለሙያ ነበረ። ለዚህ ለንግድ ሂዶ ተመልሶ ሲመጣ አላስተዋላትም ነበር። በጊዜው የነበረ አንድ ፈላስፋ ወዳጁ መጥቶ ዮሐንስ የሚባል እንደው ካንተ ነው ወይስ ከሌላ ነው ድንግል ጸንሳ አይቻታለሁ ብሎ ሲጠይቀው ጉዳዩን በልቡ ይዞ ንጽሕት ስለሆነች ሊመረምራት አልወደደም። ስለዚህ ይዞት ዝም አለ እሱ ዮሴፍ እና በኋላ ነው መልአከ እግዚአብሔር መጥቶ ስለ ጉዳዩ የነገረው። እሷ የጸነሰችው ከመንፈስ ቅዱስ ነው እና የሕዝብ ቆጠራም ደርሶ ስለነበረ ይዛት ለመውጣት አትፍራ፣ ጮኛን ማርያምን ይዛት ውጣ ብሎ ነው የነገረው እና ዮሴፍም ይዞ ቆይቷል። እመቤታችንም በመንፈስ ቅዱስ ነው የጸነሰችው። ይሄ አጸናነስ ደግሞ ለሰው ለማስረዳት የሚከብድ ነው። ምክንያቱም ከማን ነው የጸነሽው ተብሎ ቢጠየቅ መንፈስ ቅዱስ ከመንፈስ ቅዱስ ብለህ ስትመልስ አይ እንደዚህማ የጸነሰ የለም ከዚህ በፊት እኮ ሆኖ አያውቅም ከተፈጥሮ ውጭ ነው ተብሎ ይመለሳል እና ለመልስ ያስቸገረ ረቂቅ የሆነ ልደት ነው የክርስቶስ ልደት። እንዲሁ ምሳሌ ሲጠፋ በአንብት ይመስሉታል። ያው በእርግጥ ሌሎች አዋፋትም ይጸንሱ አለ ዘራ ቃለ ከከመ ተጸንስ ኦፍ እንዳለ ደራሲ የሚጸንሱ አሉ እና አንህብት ድንጉላው ወንዱ ተባዕቱ ንብ ንዝረት ድምፁን ሲያሰማ ሌሎቹ እጭ ንግስቶቹ እጭ ይጸንሳሉ። ስለዚህ በዚህ ምክንያት ይመስሉታል እና ቃሉን ያሰማው ወይንም እንደ ድንጉላው ንዝረቱን ያሰማው ቅዱስ ገብርኤልን ሲነግራት ነው ቃሉ የተጸነሰው። ልክ ይኩነኒ ስትል ቃሉ በማይጸኑ አደረ እና በዚህ መንገድ ሆነ ብለው ሊቃውንት ከአንብት ጋር አገናኝተው ይመስሉታል እንጂ እንደው በልዩ ሁኔታ የምናብራራው አይደለም። ለዛ ነው አንደኛ ጴጥሮስም ላይ ቅዱስ ጴጥሮስ ምዕራፍ 1 ቁጥር 11 ላይ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት የናፈቋት እንድቻለችዋን ነው በጣም በልዩ ግብር የምትፈጸመዋን ግብረ መንፈስ ቅዱስ ያለባትን ውልደት ነበረ ነቢያት ሲጠብቋት ሲናፍቋት የነበሩ። ስለዚህ ስለ እመቤታችን ስናወራ ብዙ ነገሮቹ ከትንቢት ወስደን የምናገናኛቸው ሆኖ በቃል ግን ለመግለጥ አንዳንዶቹ ከበድ የሚሉና የሚያስቸግሩ ናቸው። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ እመቤታችን ድንግል ናት። ወትረ ድንግል ብለን ነው የምንጠራት። ሁልጊዜ ድንግል ናት። ይሄን ደግሞ መሆን ለሌሎች ፍጡራን አልተቻላቸውም። እናት ከሆኑ ድንግል አይሆኑም። ድንግል ከተባሉ እናት መሆን አይችሉም። ከመጽነስ በፊት ድንግል ቢሆኑ በጸነሱ ጊዜ ድንግልናቸውን ሊያጡ ይችላሉ እና በእመቤታችን ግን እንዲህ ያለ አይደለም። ሌላኛው በውልደቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመውለድ እንግዲህ ቅድም እንዳልኩት ዮሴፍን መልአኩ ሲናገረው ለሕዝብ ቆጠራ ይዟት ሄደ። ሕዝብ ቆጠራው ላይ ደረሱ። በጊዜው የነበሩት ሰዎች ጥያቄዎችን ይጠይቁ ነበር። ድንግልናዋን ተጠራጥሮ ነበር። ላደራ የተሰጠው ነው፣ ጠባቂ ተብሎ የተሰጠ ነው ዮሴፍ። ስለዚህ እመቤታችን ምልክቶች ይታያሉ፣ ጥያቄ ይጠየቃል። ድንግል ናት ተብሎ መከራከሪያ ነጥብ እየተነሳ ነው። ነገር ግን ሊያምኑ አልቻሉም። ስለዚህ በጊዜው ታምራት ሰርታ ድንቅ አድርጋ አይሁድንም አሳፍራ ስለመሸባቸው ግን ማደሪያ ሲፈልጉ ቆይተዋል። አሁን እዚህ ጋር የሚገርም ዓለምን ሁሉ የሚያሳድር አምላክ እንግዲህ በእናቱ ማፀን ሆኖ ደግሞ ማደሪያ ሲፈልጉ ታገኛል። እንግዲህ የዓለምን ዓለሟን የያዘች እመቤታችን ማደሪያ አታ ስትንከራተት እናያታለን እና መጨረሻ ግን ለሰው ልጅ እንደው ለመኝታ የማይመች ጋጣ ነው ያገኙት፣ ወይም የእረኞች ቦታ ከብቶች በጎች ያሉበትን ቦታ ነው ያገኙት። በዛም እንግዲህ ታኅሳስ 29 ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷል ማለት ነው። በውልደቱ ብዙ ታምራት ታይተዋል፣ ብዙ ድንቅ ነገሮች ታይተዋል። ለምሳሌ ዮሴፍ እንኳ የእሱን አምላክነት የእሷን ወላዲት አምላክነት ተረድቶበታል፣ አውቋል ወላዲት አምላክ መሆኗን ማለት። እነ ሰሎሜ አይነቶች ደግሞ በድፍረት ማፀነ ማርያምን ለመንካት የሞከሩት ደግሞ ታምራት ተሰርቶባቸዋል። ምክንያቱም በእመቤታችን በጊዜ ወሊድ ጊዜ በሌሎች ሴቶች እንደሚታየው ምጥ ጋር ጻር የለባትም። እንዲህ አይነት ነገር አልነበረም። አዋላጅም አላስፈለገም እና ያን ለማድረግ ለሞከሩም ታምር ተሰርቶበታል። ከዛ ውጭ ብርሃን ነው የታየው። እረኞች ሲያመሰግኑ መላእክት ሲዘምሩበት የዋሉት ልደት ነው የክርስቶስ ልደት። ያ ብቻ አይደለም። ከሩቅ ምስራቅ የመጡ ሰብአ ሰገል እንግዲህ እጅ መንሻ ይዘው ክርስቶስን ሊያከብሩ የመጡበት ጊዜ ነው ልደተ ክርስቶስ የምንለው። እንግዲህ ሰብአ ሰገልን በትርጓሜያችን እንደተቀመጠው መጀመሪያ 12 ነገስታት እንደነበሩ ይናገራል። እንደ አንዱን ዘርፍ ይዞ ለመሄድ ነው። እነዛ ነገስታት ሰራዊታቸውን ይዘው አስከትለው ሲመጡ
የሀገራቸው ላይ ጦርነት ስለተነሳ 9ኙ እንደተመለሱ 3ቱ ግን እስከ ሰራዊታቸው ወደ ኢየሩሳሌም እንደመጡ በጊዜው እነ ሄሮድስም ተሸብረው ነበር። እንዲህ አይነት ሰራዊት ሲመጣ ሉዓላዊት ከሆነች ሀገር ውስጥ አዲስ እንግዳ ሲመጣ ያስደንቃል። ያመጡት ጥያቄ ደግሞ የአይሁድ ንጉሥ ወዴት ነው የሚል ነው። የአይሁድ ንጉሥ እኔ ነኝ ብሎ ለሚኖር ንጉሥ የአይሁድ ንጉሥ ወዴት ነው ብለህ ጥያቄ ማቅረብ ራሱ ሌላ ጥያቄ ነው። ስለዚህ በጊዜው ያደረጉት ምን ማድረግ ነው? የተቆጠረውም ሱባኤ እንደገና ማረጋገጥ፣ የተጻፉትን መዛግብት ማየት፣ ነቢያት የተነበዩትን ቸክ ማስደረግ ነው። ይህን ሁሉ አስደረጉ። ክርስቶስ የሚወለድበትን ቦታ አወቁ። ስለዚህ ሰባ ሰገልን በጊዜው የነበረው ገዢ እንዳላቸው ሄዳችሁ እናንተ ስገዱለት፣ በኋላ ደግሞ እኔ ተመልሼ እሰግድለታለሁ የሚል የብልጠት የፖለቲካ አካሄድ ነው የተጠቀመው። ምክንያቱም ይሄ ንጉሥ ነው የገለብጠኛል፣ ስልጣኔን እንትን ይላል ብሎ ነው ያሰበው። ከሄዱ በኋላ እንግዲህ ወርቅ፣ ዕጣን፣ ከርቤ አቅርበውለታል፣ እጅ መንሻ አቅርበዋል። እሱ ብቻ አይደለም፣ ሲመለሱ ደግሞ በመጡበት አመጣጥ አልሄዱም፣ በአዲስ መንገድ ተመለሱ ነው የሚለው። አዲስ መንገድ የተባለው ምንድን ነው ቢባል መጀመሪያ ንጉሥ እያሉ ነው የመጡ። አሁን ግን አምላክ አማልክት ንጉሠ ነገሥት ነው፣ የጌቶች ጌታ የአማልክት አምላክ መሆኑን እየተረዱ ነው የሄዱት። በአዲስ አመጣጥ ነው የሄዱት። እሱ ብቻ አይደለም፣ መልአክ ተገልጾላቸው በሌላ መንገድ እንዲሄዱ ንጉሱ ሊገለው እንደሚፈልግ ነግሯቸው በዚህ መልኩ ሂደዋል። እና በዓሉ ራሱ የስጦታ ቀን ነው። የስጦታ ቀን ነው ማለት እንችላለን አይደል? ምክንያቱም እግዚአብሔር አብ አንድያ ልጁን የሰጠበት ቀን ነው። አንድያ ልጁን ማለት ነው። ፍጡራን ደግሞ ለጌታችን ያላቸውን ገብረዋል፣ ትንፋሻቸውን በሚችሉት አድርገዋል። ኖሎትን መላእክትን ስናይ ምስጋና አቅርበዋል ለእግዚአብሔር እና የስጦታ ቀን ነው። ትምህርተ ኅቡዓት ላይ ወለል የተቃወሙ ኃይል በያምሮሙ ሰወሮሙ ይላልና ጠላት ከይሲ እንዳያውቃት እችን ቀን ሰወራት፣ ደበቃት ይለናል። ቅዱስ አግናጢዮስ ምጡላ አንበሳ ከሐዋርያነ አበው የሚመደበው እንግዲህ አራተኛው የአንጾኪያ ሊቀ ጳጳስ የነበረ አባት ነው። ይህ አባት እግዚአብሔር አስቀድሞ ይችን ጊዜ ልደትን እንዳያውቃት ከሰይጣን 3 ነገር ደበቀበት ይለናል። አንደኛው የእመቤታችን ዘላለማዊ ድንግልና፣ ሁለተኛው ደግሞ እመቤታችን ቅድስት ድንግል ማርያም በሕቱም ድንግልና አምላክን እንደምትወልድ ይህንንም ደብቆታል። ሶስተኛው ደግሞ የጌታችንን ሞቱን የአምላክን መሞት ደብቆታል። እና እነዚህን 3 ነገሮች ደበቀው ይለናልና በጣም በልዩ ህብር በትንቢት እየተነገረም በምስጢር ከሰይጣን የተሰወረች ድንቅ ዕለት ናት እቺ የጌታችን ልደት ማለት ነው። ጌታችን ልደት ላይ የሉቃስ ወንጌልና የማቴዎስ ወንጌል አዘጋገብን ብናይ የሉቃስ ወንጌል ከፍ ብሎ ከአውግስጦስ ቄሳር ጀምሮ ነው የቆጠራ ጊዜውን አንተም እንዳነሳው ያነሳልናል። እንግዲህ አውግስጦስ ቄሳር 3ኛው በሮማ የነገሰ ነው። እንግዲህ ሮማ ስርዓተ መንግስቷን በስርዓት ካቋቋመች በኋላ ያው እስራኤል በሰዓቱ ቀኝ ግዛቱ ስለነበረች አውግስጦስ ቄሳር የሚባለው 3ኛው ገዥ ነው። ከዛ በፊት ጁሊየስ ቄሳር አለ፣ ጋቢዮስ ቄሳር አለ። ከዛ አውግስጦስ ቄሳርን እናገኘዋለን ማለት ነው። እንግዲህ አውግስጦስ ቄሳርን አንስቶ ነው የሚነግረን። አውግስጦስ ቄሳር እንግዲህ ከነገሰ ወደ 24 ዓመት ሆኖታል፣ ይቅርታ 26 ዓመት ሆኖታል። ከዛ በኋላ ደግሞ ከጌታችን ልደት በኋላ 14 ዓመት አስተዳድሯል። በድምሩ ወደ 40 ዓመት ያህል እንግዲህ ጌታችን በእድገቱ እያለ ይገዛ የነበረ ንጉስ ነው። የማቴዎስ ወንጌል ላይ ስንሄድ ግን በሄሮድስ ዘመን ይለናል እና ነገሩን ግልጥ ለማድረግ ነው። እንግዲህ ማቴዎስ እየዘገበልን ያለ ነው የእስራኤልን ንጉስ ነው ወይም ምስለኔ ነው። ያው ከሮማው ቀኝ አገዛዝ ተቀብሎ በምስሌንነት የሚያስተዳድረው እስራኤልን ሄሮድስ ተብሎ ይጠራል። እንግዲህ መጽሐፍ ቅዱስ ላይ በርከት ያሉ ሄሮድሶች ስላሉ እንደው ከዚህ ጋር ተያይዞ እንዳይምታታብድ ግልጽ አድርገን ሄድ። ይሄ በጌታችን ልደት ነግሶ የነበረው ሄሮድስ እንግዲህ ሄሮድስ ዘግሬት ተብሎ ወይም ታላቁ ሄሮድስ ተብሎ የሚታወቀው ነው ሰው ነው። እንግዲህ በጌታችን ልደት ምክንያት አድርጎ እንኳን ሕፃናትን ከመፍቸቱ በፊት እንኳን ከመጨረሱ በፊት እንኳን 3 ልጆቹን የገደለ ማርያም የምትባል ሚስቱንም የገደለ በጣም ጨካኝና አረመኔ የነበረ ሰው ነው እና በመጨረሻ በሞቱ ሰዓት 3 ልጆቹን ወልዶ ስለነበረ ለ3ቱ ልጆች መንግስቱን ከፍሎ ሰጥቷቸዋል። እንግዲህ ሄሮድስ አርኬላዎስ የተባለው ይሁዳን እስከ ሰማሪያ ድረስ ይገዛ ነበር። ሄሮድስ አንቲፓስ የተባለው ደግሞ የገሊላ አውራጃን ይዞ እንግዲህ ጌታችን ያደገበትን ናዝሬት ቃናን ይዞ ይገዛ ነበር። ሄሮድስ ፊልጶስ የሚባለው ደግሞ ከዮርዳኖስ ማዶ ያለውን ይገዛ ነበረ። እንግዲህ ሄሮድስ አንቲፓስ የምንለው ጌታችን በፍርድ ሰዓት የመረመረው ቅዱስ ዮሐንስ መጥምቅን አንገቱን ያስቀላው ሄሮዲያዳ ዘፍናለት በዚህ ምክንያት ያስቀለው ሰው ነው ሄሮድስ አንቲፓስ ተብሎ የሚጠራው። አርኬላዎስ ያው አገዛዙ ከባድ ስለነበረ እሱም ደግሞ እንደ አባቱ እንደ ታላቁ ሄሮድስ ክፉ ስለነበር እመቤታችንና ጌታችን በስደት ሲመለሱ ወደ ቤተልሔም እንዳይሄዱ ያደረጋቸው አንዱ ጉዳዩ የሱ ጭካኔ ነው። ሌላም ሄሮድሶች አሉ። ቀዳማዊ ሄሮድስ አግሪጳ የሚባለው ሐዋርያው ቅዱስ ያዕቆብን የገደለው የልጅ ልጅ ነው የታላቁ ሄሮድስ። ዳግማዊ ሄሮድስ አግሪጳ የሚባለው ደግሞ ቅዱስ ጳውሎስን የመረመረውና ቅዱስ ጳውሎስን በጥቂቱ ክርስቲያን አድርገኝ ብሎ የተማጸነው እና እነዚህ ነገስታት በእስራኤልና በሮማ
ስር ያሉ ናቸው። ምናልባት ለየት አድርገን የማርቆስና የማቴዎስና የሉቃስን አዘጋገብ እንድንመለከተው ነው። እንግዲህ በዚህች ሌሊት ድንቅ ነገር ነው የተደረገው። በጣም የተለየ ቀን ነው። ለዚያም ነው እንግዲህ አረጋዊ መንፈሳዊ ይችን ሲያወድሳት አንተን በልዩ ልደት እንደሱ ሊወልድህ በአንተ ልደት እሱ ተወለደ ይላል ሲገልጣት። ሌላም ላይ አረጋዊ መንፈሳዊ በሚደንቅ አጠራር ይችን ቀን የጌታችን የልደት ቀን ይገልጣታል። እንግዲህ ቅድስት አንቲ ቅድሳቲከ በመቅደስ ቅድስተ ቅዱሳን ከእህቱም ከቅድስት ድንግል ማርያም ፍጹም ሰው ሆነ በወንክባት ይች ቀን የሚደርስ ምስጋኗ ራሱ የተለየችና የከበረች ናት ብሎ ይናገራልና የጌታችን ልደት በጣም የከበረች የተለየች ቅድስተ ቅዱሳን ላይ የምንጠራት ናት። ቅዱስ ዮሐንስ አፈወርቅም ርዕሰ በዓል ብሎ ነው የሚናገረው። ያው ካልተወለደ ስለማይሰቀል የሁሉም በዓላት ርዕሰ በዓል እንደሆነ ቅዱስ ዮሐንስ አፈወርቅም ያስገነዝበናል። ቅድም በጨለማ ውስጥ ይኖራል ያልነው ሕዝብ ወይም የሰው ልጅ ብርሃን የወጣለት ጊዜ ነው የክርስቶስ ልደት። በጌታችን መድኃኒታችን ኢየሱስ ክርስቶስን እንግዲህ ድረ ልደትን ሀሳቦችን ጀምራቸውና ምን አገኘን የሚለውን ስናይ እንግዲህ የመወለዱ ዓላማ ነው ዋናው ነገር። አንዱ ቤዛነቱ ስለነበረ ከክርስቶስ መወለድ በኋላ የቤዛነት ስራ ሰራልን ማለት ነው። አንድ ጊዜ በገንዛ ደግሞ ወደ ቅድስት ገብቶ ለዘላለም ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር አስታረቀን። ያንን በኦሪት የነበሩ የእንስሳቱ መስዋዕት ሊቀ ካህናቱ ሊያረጉልን አልቻሉም የነበረ ጽድቃችን እንደ መርገም ጨርቅ ተቆጠረ የተባለው ሁሉ ያ ሁሉ አሁን በክርስቶስ ደም ነፃ ፍጡራን ወደ መንግስተ ሰማያት መግባት ቻሉ ማለት ነው። አሁን ገነትን የሚያስከፍት ነው። አዲስ ኪዳን ነው። አዲስ የምስራች ነው። አዲስ ወንጌል ነው። ይህንን አገኘን። ሌላኛው ሱታፌ አምላክ የምንለው አለ በቅዱስ ቤተክርስቲያናችን አስተምሮ። አንዱ ከጌታችን ልደት ትሩፋቶች ውስጥ ሱታፌ አምላክ ነው። ለአምላክ የባህሪ የሆኑትን ነገሮች እኛ በጸጋ እንድንጋራችሁ አድርጎናል። አንድ ሰው በነገራችን ላይ ነገረ ድነት ላይ ድኛለሁ ለማለት አንዱ ዳን ከምንልበት አንዱ ሱታፌ አምላክ ማግኘታችን ነው። የሰው ልጅ ሲፈጠር አሁን አዳምን በ8ኛው ማዕረግ ነበር ይለዋል። ከዚህ በላይ ወደ ላይ ማደግ አልተቻለም የነበረ። ስለዚህ ማደግ እንዲቻል አድርጓል። ቅዱሳን 10 ማዕረጋት አላቸው። ከወይነ እሳት የምንለው አለ የመጨረሻ ወይም ነጽሮተ ስሉስ ቅዱስ ይደርሳሉ። እዚህ ማዕረግ ለመድረስ ግን የሚሄዱበት ደረጃ አለ። የእምነት ደረጃ አላቸው። በንጻ ስጋ ማለፍ አለባቸው። ንጻ ነፍስ፣ ንጻ ልቡና የምንለው በእነዚህ ደረጃዎች መሄድ አለባቸው። እኒህ ሁሉ ግን ንጽህናዎች የተገኙት በክርስቶስ ነው። የእሱ የባህሪ የሆኑትን ለእኛ ሰጠን ማለት እሱ ብርሃን ተብሎ እናንተ የዓለም ብርሃን ናችሁ የሚል ነገር አሰጠን ማለት ነው። እና የክርስቶስ ልደት የሰው ልጅ ታሪክን የለወጠ ሌላኛው የሴቶችንም ታሪክ የለወጠ ነው የክርስቶስ ልደት በነገራችን ላይ። ምክንያቱም ሴቶች ከዚህ በፊት ይወቀሱ ነበረ። ሔዋንን እንወቅሳታለን። አሁን ላይ ጭምር እኮ አዳምና ሔዋንን በበጎ አናነሳቸውም። በቃ ስብከትም ሲሰበክ አዳምና ሔዋን እንዲህ አድርገው እንዲህ አጥፍተው ነው የምንለው። እና የህይወት ታሪኳ የሴቶች ተቀየረ ማለት መጥፊያ ሳይሆኑ መዳኛ እንደሆኑ በእመቤታችን በኩል ትምክህተ ዘመድን አይደል የምንላት የባህሪያችን መመኪያ ናት። እንደውም የባህሪያችን እኮ የምንላት ባህሪ ማለት እንግዲህ የኔም የሁላችን ማለት የሰው ልጅ ማለት የባህሪያችን መመኪያ ወይም ዘውዳችን ሆናለች እመቤታችንና አሁን በትምክህት የምንናገርባት ጽድቅ የሰሩ ሰዎች እንደ እግዚአብሔር ፈቃድ የሚገቡባት መንግስተ ሰማያትን የሚወርሱበት ዘመን ነው። ይሄ አንዱ ትሩፋት ነው እና የብርሃን ልጆች እንድንባል ከዚህ በፊት ባሪያዎች ነበርን። አሁን ግን ባሪያዎች ብቻ አይደለም። ምንድን ነው የሚለን ጌታችን? ከዚህ በኋላ ባሪያዎች አልላችሁም ወንድሞቼ እላችኋለሁ ያለው። አሁን ወንድም ተብሎ መጠራት ደረጃ ደረስን ማለት ይህን ስም ማግኘት ቻል። ስንጸልይ እንኳ አባ ብላችሁ ጥሩኝ፣ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይደለም የሚለው። አባ ብለን እንድናናገረው እንደ አባትና እንደ ልጅ እንድናወራት ቻልን ማለት። ከዚህ በፊት ግን እንደ ባሪያ ነው። አሁንም ባሪያ አይደለንም ማለት አይደለም፣ ተገዢዎች ነን። ግን ደግሞ የልጅነትንም ድርሻ ሰጥቶናል። እንደ ልጅ እንሳተፋለን እና ያ ብቻ አይደለም ወንድሞች እንኳ እስከ ማለት ደርሷልና ይህን ሁሉ ጸጋ ያገኘነው በክርስቶስ ልደት ነው። 5ቱ መስተጻራት ታርቀዋል ብለው ያስቀምጧቸዋል። የመጀመሪያው አምላክና ሰው ታርቋል። ቅድም አንተም እንዳነሳው ሰውና አምላክ ተጣልቶ ነበር። ቅዱስ ጳውሎስም ሲነግረን በልጁ በወልድ በኩል ታረቀ ነው ብሎናልና እርቆ የተፈጸመው በእሱ አማካኝነት ነው። ዮሐንስ ወንጌልም ሲነግረን አንድያ ልጁ ነው ሁሉ ነገር የተረከልን። ስለ ሰማይ እንኳን የምናውቀው ነገር አልነበረንም ያን ያህል እና በስፋት የተነገረን ያወቅነው ከወልድ መምጣት በኋላ ነው። ስለዚህ በልደቱ ሰውና እግዚአብሔር ታርቋል። ሰውና መላእክት ታርቋል። ሰውና መላእክት ተራርቀው እንግዲህ ጌዲዮን እንዳለ እንግዲህ በኦፍራ ያለ ጌዲዮን መልአኩን ሲያይ ወዮልኝ መልአኩን አይቻለውና ብሎ ነበር። በዚህን ያህል መልአክ ማየት የሚያስደነግጥ የሚያስፈራ የነበረበት ጊዜ ነው። አሁን ግን በዚህ በዘመነ ሐዲስ ጌታችን ከተወለደ በኋላ ለሰው ልጅ የሰጠው አዲስ ተፈጥሮ ስለሆነ
በዚህ አዲስ አካል ከመላእክት ጋር መገናኘት ይችለናል። ያው እንደምናስታውሰው ሰውና መላእክት አንዱ ነው። በዚህ ዕለት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው በሰማያት ለእግዚአብሔር እንትን ይሁን ምስጋና ይሁን በምድርም እርቅ ሰላም ይሁን ብለው አመስግነዋል። ስለዚህ ልዩ ክስተቶች የነበሩበት ቀን ነው። እንግዲህ ስጋና ነፍስ ታርቀዋል። የገንዛ ስጋና ነፍሳችን እንኳን ጠብ ነበረባቸው፣ ስምምነት አልነበራቸውም። ስለዚህ እግዚአብሔር ተወልዶ መርገም ሲያርቅልን፣ ጉስቁልናችን ሲያርቅልን የገንዛ ስጋችንና ነፍሳችን እርቅ ፈጸሙና በአንድነት እንግዲህ በልዩ ክብር የሚቆምበትን አዲስ ተፈጥሮ ጌታችን ሰጠን ማለት ነው። ከዛ ውጭ ሕዝብና አሕዛብ ታርቀዋል። ያው ቅድም እንዳነሳልን ሰብአ ሰገል ከአሕዛብ ሀገር የመጡ ስላሉ ከአሕዛብ የመጡ አሉ፣ አይሁዳውያን ደግሞ አሉ። እንግዲህ መልአኩ በሉቃስ ወንጌል ምዕራፍ 2 ላይ ሂዶ እረኞቹን ካበሰራቸው በኋላ ሂዱ ስላላቸው እረኞቹ ሊያዩት መጣው ነበር፣ ቤተልሔም በግርግም ተኝቶ ማለት ነው። ስለዚህ አብረው እረኞቹ ሰብአ ሰገልም አመስግነዋል። ሕዝብና አሕዛብ አንድ ሆነዋል ብለን የምንናገረው በዚህ ልክ ነው ማለት ነው። ሌላው ሰማይና ምድር አንድ ሆነዋል። እንግዲህ ወደ ሰማይ የሚያርግ ጸሎት የለም፣ ከሰማይ ወደ ምድር የሚመጣ በረከትም አልነበረም፣ ጥፋት ነው የነበረውና ይህ ሁሉ ቀርቶልናልና እንዲህ ያሉ እርቅ የተፈጸሙበት እንዲህ ያሉ ጸጋዎችን ያገኘንበት። አንዳንዶቹ ደግሞ የሚታይ አምላክ ይፈልጉ ነበር፣ እንደው የሚዳሰስ ይሹ ነበር። ስለዚህ እንዲዳስሱት የሚነካው ነው የመጣው ጌታችን። ከዛ ውጭ ለአርያነትም የቀረበን አርያ ሆኖ ያላስተማረን ያልነገረን ነገር የለም። ስለዚህ ክርስትና አስተምሮ ህይወት እንዴት መኖር እንደሚቻል እግዚአብሔርን በምልክ መምሰል እንደሚቻል እግዚአብሔር አብነት ሆኖ አርያ ሆኖ በልደቱ ነው ያሳየን ማለት ነው። ኢየሱስ ክርስቶስ ልደት እነዚህን ሁሉ በረከቶች አስገኝቷል። እኛ የአዲስ ኪዳን ልጆች ነን፣ የምንመካበት መመኪያ አለን። አሁን ላይ ነፃ ሰዎች ነን። እንደው በጥንቱ ማንጎራጎር አይቻልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ ብርሃን የብርሃን ቀን ነው ብለን በዕለቱ ግን የጨለማ ስራ ደግሞ የምንሰራ ሰዎች አለን እና ይህ ማለት ወደ ዝሙቱ ወደ መጠጡ እንደው በጣም ባህልም አንዳንድ ጊዜ ወቃ መብልና እንትኑ ላይ ትኩረት እናደርጋለን። ያው መብል መጠጥ ኃጢአት ሆኖ አይደለም፣ ግን ሲበዛ ደግሞ ችግር ነው። በመጠን አይደል፣ በመጠን ነው ሁሉ ነገር እና አንዳንድ ሰዎች በዕለቱ ራሱ በልደቱ ቀን እንደው የማይሆን ተግባር የሚሰሩ ሰዎች አሉና በዚህ ዙሪያ ምን ትላለህ? አስቀድሞ የነገረን እንግዲህ ልዑል ትሑት መሆኑን አንተ ሰው ተገንዘብ አለ። ልዑል ትሑት ሆኗል። በዚህ ቀን በጣም ትልልቅ ታምራት ተፈጽመዋል። ስለዚህ አንተ ሰው የጌታ ልደት መካፈል ከፈለግ ና ወደ ቤተክርስቲያን። ቅዱስ ኤፍሬም እንግዲህ ቤተልሔም ብሎ የጠራት አንቲ ውእቱ ቤተልሔም ምድረ ኤፍራታ ያላት ቤተክርስቲያን ናት የዛሬዋ ምሳሌ። ስለዚህ በጌታችን የልደት ቀን የት ማሳለፍ እንዳለብን ራሱ ቅዱስ ዮሐንስ አፈወርቅ ነገር ና ወደ ቤተክርስቲያን። በቤተክርስቲያንና በግርግም ተኝቶ በጨርቅ ተጠቅሎ አህዮችና ላሞች ትንፋሽ እየገበሩለት ታገኘዋለህ። ስለዚህ ይህን ጌታ ና እንደ ሰብአ ሰገል እኛም የራሳችን አማ እንስጠው። በትንቢት የተነገሩ ነገሥተ ተርሴስ አማ ያበው ነገሥተ ሳባ ወአረብ ጋዳ ያመጹ የተባለውን ና እኛ እንሰዋለት። እንግዲህ ወርቅ የተባለውን ለንግስናው እንዲሆን ማያ የሆነ ንጽህናችንን እንሰዋለት። ዕጣን እንደተባለ ደግሞ እኛም ደግሞ ማያውን ጸሎታችንን እንሰዋለት፣ መባ አድርገን እንስጠው። ከርቤ እንደተባለ ደግሞ ራሳችን አዋርደን በትትና ና ቤተክርስቲያን እንቅረብ። ነገር ግን በጌታ ዕለት ቤተክርስቲያን ባታሳልፍ፣ ቤተክርስቲያን ባትሄድ እንግዲህ ልዑል ትሑት ሆኖ ሲገኝ እነዛም አሕዛብ የሆኑ ሰዎች ከብዙ ሀገር ሲገኙ በልደቱ ቀን አንተ ሳትገኝ መቅረት ምን ያለ ይቅርታ ያሰጣል ብሎ ይጠይቃልና ምንም ይቅርታ ማያሰጥ ሂደት ነው። በተለይ በዚህ ቀን በጌታ ልደት ቀን የግድ ቤተክርስቲያን መገኘት ይጠይቃል። ሌሊት ስርዓተ ማህሌቱን ተካፍሎ ከዚያ በኋላ አስቀድሶ መቁረብ በጣም የተገባ የአበው ትምህርት ነው። እንግዲህ በትርጓሜ ወንጌል ላይም የማቴዎስ ወንጌል ሲተረጎም ያነሰዋል አባቶቻችን እመቦ ዘአክበረ ልደተ እግዚ ይከውን ክብሩ ምስለ ሰብአ ሰገል። እንግዲህ ልደቱን በጌታችን ቀን ተገኝቶ ልደቷን የሚያከብር የሰብአ ሰገልን በረከት ይወስዳል ብሎ ተናግሯል። ስለዚህ በዚህ ቀን የተገባ ስራ የምንለው ቤተክርስቲያን በማህሌት ተገኝቶ ማህሌቱን ተካፍሎ ስጋው ደግሞ መቀበል ብቻ ነው። ሌላ ቤተክርስቲያን አስተምሮ የላትም። ከዛ ውጭ ግን እንደ መደበኛው የስጋ ኗኗር ከቤተሰብ ጋር በዓሉን በጥሩ ሁኔታ ልናሳልፈው እንችላለን። በስጋ ስራ የምንሄድ ከሆነ ግን የስጋ ስራ መጨረሻው ሞት ነው ብሏል እና በስጋ የሚዘሩም በመከራ ያጭዳሉ ስላለ መጽሐፈ ምሳሌ ላይ በዚህ ልክ የምንሄደው የባሰ ቅጣት ያመጣብን ካልሆነ ልደቱ እንድናከብር ያደርገን። እሺ እንግዲህ ተመልካቾቻችን እንደ መጨረሻ መልእክት የምንይዘው ያው የአዲስ ኪዳን ልጆች ሆነን ወደ ኃጢአት አንሂድ። እኛ የብርሃን ልጆች ነን፣ ወደ ጨለማው አንጓዝ። የተቸገሩ ሰዎችን በመርዳት በጎ ስራ በማድረግ ካለን በማካፈል በዓሉን እናክብረው። ምክንያቱም የስጦታ ቀን ነው እያልን ነበርና እንደዛ እናድርግ። ዛሬ ከወንድሜ ከዲያቆን ደረጀ ገቤው ጋራ ቅድመ ልደተ ክርስቶስ፣ ጊዜ ልደተ ክርስቶስና ድረ ልደተ ክርስቶስ ያሉትን ሁኔታዎች እንደ ቤተ ክርስቲያኑ አስተምሮ ለማየት ሞክረናል። ያጠፋ ነው ካለ ደግሞ በአፈ መምህራን እንታረማለን። መልካም የልደት በዓል ይሁንላችሁ።
የነበረን ዝግጅት ይህን ይመስል ነበረ። ወስብሐት ለእግዚአብሔር። እሺ የጌታችን የልደት በዓል የብርሃን ቀን እንዲሆንላችሁ እመኛለሁ። መልካም የልደት በዓል